አቶ ደረጀ እና ዳጣ ባንድ ቁጭ ብለው ከካፌ ጋር እያወሩ ባለ ሰዓት አንድ ስልክ ተደወለለት ለአቶ ደረጀ። ስልኩም ሰላም የገባችባቸው ዶክተሮችና ከሆስፒታል ነበረ። ዶክተሮቹ ናቸው ብሎ ስልኩ ሲጮህ ብድግ አደረገው። ነገር ግን አቶ ደረጀ ሰላም አስቸጋሪ ምጥ ላይና ችግር ላይ ወድቃለች ነበር የሚለው መልእክቱ። ሆኖም ተያይዘው አቶ ደረጀና ዳጣ ወደ ሰላም ሄዱ። ሆኖም ልጁ ሲወለድ እዛው ዲኤንኤው ተከናውኖ አቶ ደረጀ ልጁን ወንድ ልጁን አይኑን ባይኑ አየ። ወይዘሮ ማርታ የምትይዘውና የምታደርገው ግራ ገባት። ልጄ ብሎ ተስቶት የሰላምን አይዞሽ አይዞሽ በማለት ሲያጽናና ወይዘሮ ማርታ ግራ ተጋብታ አይናቸውን ማየት ጀመረች። ነገር ግን ልጄ ሁሌም ቢሆን እኮ ተጠራጣሪ ናት፣ ጎበዝ ናት። ግን እውነትም እሷ ያለችው ነገር እውነት ይሆን እንዴ እያለችም እያመነታች ግራ መጋባቷን ተያይዘዋለች። እንግዲህ ኤቢም እናቴ ቆይ አንቺ እንደው ምንም አልጠረጠርሽም ስለ ዳጣና ስለ ሰላምን ጠየቅሻት እያለችም ነገሩን ለማጧጧፍና የሰመቻትን ነገር ሚስጥር ለማውራት አስባ ነበር። ነገር ግን ሚስጥሩን ዘርግፋ ከተናገረች ናታንን በምን ትይዘዋለች? ናታንን እያስፈራራች በዚህ ነገር ቀለበት አድርጎላት ከእሱ ጋር መኖርና እንዲያገባት ነው የምትፈልገው። በጣም የሚገርመው ነገር ግን ናታን ለእሷ ምንም ነገር ቦታ ምንም እንደሌለው አሁንም እያሳየ ነው። በጣም ያሳዝናል። ኤቢ ድርጊቱን ለማድረግም ሆነ ይሄንን ሚስጥር ለመናገር አሁን ላይ ለናታን መያዣ ስለሆናት አሁን አላወጣም በማለት ዝም ብላለች። እናቷንም እያጠራጠረች እና እየጠየቀቻት እያወጣጣቻት ነበር። እማዬ አባዬ ምንም አላለሽም እያለቻትም ነበር። አዎ ምንም አላለኝም አለች። እንግዲህ ወይዘሮ ማርታ አንድም ቀን ጠርጥራውና በጣም ቆንጆ ባል እንደሆነ ለእናንተ ምርጥ አባት ነው፣ ደሬ እኮ በጣም ጨዋ ነው እያለች ነገሮችን እየነገረቻት ነው። ለምንድን ነው የምትደብቂኝ እማዬ? ግን እስኪ ምንም አልጠረጠርሽም? እስኪ ንገሪኝ አለቻት። ሆኖም ግን ልትናገር ፈቃደኛ አይደለችም። ምንም ያለኝ ነገር የለም አለቻት። እንግዲህ ኤቢ ናታንና ሳሚ ባለችው መንገድ ላይ ሳይሳካላት ቀርቶ ጉንጯን ስሟት ሄደ። ጭራሽ ያልሆነ ቦታና የምትፈልገው ቦታ ብትለውም ስነ ስርዓትሽን ያዢ፣ ካሁን በላይ ምንም ማድረግ አትችይም በማለትም እየነገራት ነው። አቶ ደረጀ ይሄን ያህል አመት ሚስቱ ላይ በመወስለቱና ታማኝነቱን ሲያጣ ምን ነው ባለዋል ባላደረ ድሮም ነግሪያት በሆን ይሻለኝ ነበር። ይሄን ያህል አመት ደብቂያት ኑሬ ማርታ ምን ይሰማት ይሆን? ወይኔ እኔ ውርዴት። ለነገሮች ማዋልና ማሳደር ምንም ችግር ቢፈጠርና ምንም ነገር ቢመጣ ወደ ወይ መናገር ይሻላል እንጂ የተደራረበና ድብብቆች ጨዋታ ከተጀመረ የህሊና እረፍት አታገኝም በማለት ለዳጣና ለኤቢ እንደዚሁም ለናታል ምክር አገልግሎት እየሰጣቸው ነበር። እውነቴን ነው እምላችሁ፣ በዚህ ምድር ላይ ምንም አይነት ችግር ቢፈጠር ማዘግየት የለባችሁም፣ በሰዓቱ መፍትሄ ማምጣት ይሻላል እንጂ በማለትም ከራሱ ህይወት ተሞክሮ አንጻር እየነገራቸው ነበር። ነገር ግን ኤቢ ነቄ ብላ የራሱን ተሞክሮ እንደሆነ አውቃለች እና
አባዬ አለችው የብቻቸው ሲሆኑ። እንዴ ትናንት እኮ ስትመክረን በነበረው ምክር ላይ ያንተን የህይወት ታሪክ እያስታወስኩ ነበር። ካንተ ተነስተህ ነው አይደል የመከርከን ስትለው ኤቢም አው ልጄ አላት። እንደዚሁም ደግሞ እኔን አንተን የመሰለ አባት ስላለ በጣም ደስተኛ ነኝ አባዬ። አንተ እኮ ምርጥ አባት ነህ። የእውነት በጣም ነው ደስ የሚለኝ የምኮራብህ። የፈለገ ሰው ጋር ብጣላ እንኳ በቃ እኔ እንጃ አንተ አለኸኝ በቃ መከታዬ ነህ መመኪያዬ ነህ አባቴዋ ብላም ስትለው አንቺም ልጄ በጣም እወድሻለሁ በማለትም የፍቅር የአባትና የልጅ ፍቅር ጨዋታቸውን በጣም ዛሬ ተጫውተውታል። ደስ የሚል አገላለጽ ነበር። ሁለቱም የሆድ ሆዳቸውን እያወሩ በአንድ ላይ እንዴ ልጄ ነው ያልከኝ በማለትም በእኔ ጉዳይ ነው አይደል ሀሳብና ጭንቀት ላይ የወደድከው አለችው። አይ ባንቺ አይደለም በማለትም አቶ ደረጀ ኤቢን ለማስደሰትና ኤቢ እንዲከፋት አልፈለገም። እንግዲህ ነገሮች እንደዚህ እየቀጠሉ ነው። ይሄን የተመለከተችው አቶ ደረጀ በሚመክራቸው ሰዓት ናታልም እውነት ነው አባዬ፣ ምንም ችግር ቢሆን መነጋገር መፍታት ነው የሚሻለው በማለትም ተረትና ምሳሌ እንደዚሁም ደግሞ ከሚያነባቸው መጽሐፍ የተነሳ አናገረው። ኤቢም ግን አባዬ በምን ምክንያት ነው እንደዚህ የምትለው ብላ ጠየቀችው። እንዴ ኤቢ ምን ማለት ነው አላት ናታል። ምክንያቱም ኤቢ ነቄና ያወቀችው ነገር ስላለ ለመንካት ፈልጋ ነበረ፣ ግን አልተሳካላትም። እንግዲህ ውሃና ጓደኛዋ ምግብ ለመብላት ኪችን ለኪችን ሲሄዱ ግን ሳይሳካ ቀርቶ ከዛ ወጥተው ደግሞ እንደዚሁም ትምህርት ያለ መማር እንደዚሁም ደግሞ በጣም ደከመን ትምህርት ቤት መተን ደግሞ የቤት ስራ መስራት እያሉ ከምጥን ጋር የሆነ ነገር ገዝተው ራሳቸውን ሊያጠፉ ሲሉ እንደዚሁም ደረሱባቸው። ሰራተኛዋ እንግዲህ እንዴ ከአርጆን ሲጠራት ነበር። አርጆን ከእነሱ ቀዬ መጥቶ ኤቢን ጥሪሊ ሲላት ኧረ እኔ እሷን አልናገርም በጭራሽ ብላው ሄደች። ግን አንተ ማነህ ስትለው ኤቢን ሰው ይፈልግሻል በያት ብሎ ሲልካትም ልትነግራት ስትሄድ በጩኸት በኤቢና በዳጣና በናታን ብስጭት ሰራተኛዋን ጮኸችባት። ኤቢ እንግዲህ እየተከነች እያረረች ነው። ናታንና ዳጣ ፍቅራቸው ቀጥሏል። ከሰፈር ወጣ ብለው ወደ አንድ ካፌ ላይ ጎራ ብለው የሆዳቸውን እያወሩ ነበረ። እድለኛ ነኝ የምር አንቺን የመሰለች ልጅ ስላገኘሁ አላት ናታል። እሷም የምር ናታል አሁንማ በቃ የብስ ፍቅሬ እየጨመረ ነው። የእውነት ነው ምልህ አንተ እኮ ጥሩ ልጅ ነህ አለችው። አደል በጣም ደስ ይላል። ተያይዘውም እንግዲህ የሆዳቸውን እያወሩ ከካፌ ወጣ ብለው ወደ ቤታቸው እየሄዱ መንገድ ላይ ናታንን ሳመችው ዳጣ። የእውነት በጣም ደስ ብሎኛል በማለትም እየተወያዩና እየተጨዋወቱ የፍቅር ጊዜያቸውን እያሳለፉ ወደ ቤታቸው ጎራሉ። ሆኖም እንግዲህ ኤቢ ነገሮችን ለማቀሳሰር እየሞከረች ነው። እናቷ ቁጭ ብላ መጽሐፍ በምታነብበት ሰዓት ሂዳ ስለ ሰላም መጠየቅ ጀመረች። ሰላምን አላየሻትም እማዬ አለቻት። ሰላም ደህና ናት አለች። ሆኖም እንግዲህ አቶ ደረጀ ግራ ተጋብቷል። በሀሳብ በጭንቀት ላይ ነው ያለው። ምክንያቱም ይህን ያህል አመት ደብቂያት ኤቢ ልጄ ናት ስላት ምን ትለኝ ይሆን? ያ ደግሞ ሳያንሰኝ ሰላም ያረገዘችው ልጄ እኔ ነው ስላት ምን ትለኝ ይሆን? በማለትም ግራ ተጋብቶ በጭንቀትና በሀሳብ የሚይዘውና የሚያደርገው ነገር ምንም እየታወቀ አይደለም። እንግዲህ የአቶ ደረጀን መጭበርበርና ብስጭት እንደዚሁም ደግሞ ሀሳብ መበታተን ያየችው ወይዘሮ ማርታ ግራ ተጋብታ እውነትም ልጅ አንድ ቀን ተሳስታ አታውቅም ነበር፣ ኤቢ ትክክል ናት ወደምትልበት ደረጃ ላይ እየደረሰች ነው።
በጣም የሚገርመው ነገር ናታን ደግሞ አይ ይሄ ቤተሰብ ቢበተን ምንድን ነው የሚሆነው በማለትም ግራ ተጋብቷል። እንዴ አንድም ቀን ግን እናትሽን አታውቂያትም እንዴ አላት ዳጣን። እንዴ ስንቴ ነው የምነግርህ አንተ እኔ እናቴን አላቃትም በፎቶም አላቃትም አለችው። ምክንያቱም ናታል ሰላም የሷ እናት መሆኗን ስላወቀ ያንን ለመንገር ፈልጎ ነበር፣ ግን ፈራ። አይገርምም?